ጋይስ ዛሬም በአዲስ ቪዲዮ ተመልሰናል። ስሜ ብሩክ ሸቱ ይባላል። ፊልም ሜከር ነኝ። ከባለፈው ክፍል በቀጠለ ዛሬ ደግሞ ባለፈው ክፍል እንዳስረዳኋችሁ ስለ ሹትሊስት አወጣጥ ላስረዳችሁ መጥቻለሁ። ስለ ባለፈው ስለ ሹትሊስት ምን እንደሆነ ዲቴል አስረድቻችኋለሁ። ዛሬ ያው ማስረዳት አይጠበቅብኝም። ዛሬ ባለፈው ጊዜ ያየነው ስለ ሹት ፍሬሚንግ ነው። ሹትሊስት ስንወጣ ሹት ፍሬማችንን እንዴት መጻፍ እንደምንችል እሱን አስረዳቻችኋለሁ። ዛሬ ደግሞ ስለ ሹት ሳይዝ አስረዳችኋለሁ ማለት ነው። ይሄን ከዛኛው ክፍል የቀጠለ ነው። ሹት ፍሬምን ጽፈን ሹት ሳይዝን አለመጻፍ አንችልም። ሁለቱም ግድ ነው መጻፍ ያለብን ማለት ነው። ዛሬ ደግሞ ሹት ሳይዝ የሚሉትን እንዴት መጻፍ እንደምንችል አስረዳችኋለሁ ማለት ነው። እስከ መጨረሻው ድረስ ተከታተሉ። ቪዲዮ ይጠቅማል ብላችሁ ካሰባችሁ ላይክ አድርጉ። ለምታውቁት ሰው ደግሞ ሰብስክራይብ አስደርጉ። ቪዲዮን ከመጀመሪያ በፊት በላይክ ጀምሩ። ኦኬ ዛሬ ደግሞ የምናያቸው 8 አይነት የሹት ሳይዞችን ነው። ሹት ሳይዝ ስንል ደግሞ ምንድነው? የምንቀርጸው ሰብጀክት የካሜራችን አንግሉ የካሜራችን ስክሪን ውስጥ በምን ፍሬም ይግባልን፣ በምን ሳይዝ ይግባልን። ሳይዝ ማለት የቁመት ሊሆን ይችላል፣ አቅጣጫ ሊሆን ይችላል፣ እንደዛ መገመት ማለት ነው። ሳይዙ በምን ሳይዝ ይግባልን ማለት ነው። አሁን ለምሳሌ በዚህ ላስረዳችሁ። ይሄኛው ካሜራ ውስጥ እንደምታዩት የሚገባው እኔ አሁን ለምሳሌ የምገባው ካሜራ ውስጥ እየገባውበት ያለው ከዚህ በታች ሀፍ ነው። ያ ምንድነው የምንለው? ሹት ሳይዝ ብለን ነው የምንጠራው ማለት ነው። ያንን ሳይዞች እንዴት ሹት ሊስት ላይ መጻፍ እንደምንችል አሁን ደግሞ ዲቴል አስረዳችኋለሁ ማለት ነው። በመጀመሪያ የምናየው ከ8ቱ ሹት ሳይዞች መካከል ኤክስትሪም ክሎዝ አፕ የሚለውን ክሎዝ አፕ ብለን የምናየው አክተሩ የሚያየውን ነገር ወር ደግሞ በጣም ክሎዝ አፕ የሆኑ ነገሮችን ለምሳሌ አይናችን ሊሆን ይችላል። በጣም ክሎዝ አፕ አድርጎ የሚያሳይ ኤክስትሪም ያንን ነገር ላይ ፎከስ አድርጎ የሚያሳይ ከሆነ ኤክስትሪም ክሎዝ አፕ እንለዋለን ማለት ነው። በሁለተኛ ደረጃ ላይ የምናየው ደግሞ ቢንግ ሹት የሚለውን ነው። ቢንግ ሹት ለምንለው ደግሞ ከአንገታችን በላይ ከተቀረጸ ቢንግ ሹት እንለዋለን ማለት ነው። አሁን ለምሳሌ እኔ ከዚህ በታች ሜቢ ፍሬም ውስጥ ከገባው ከዚህ በታች መቀረጽ ከሆነ ከዚህ በላይ የምንቀርጽ ከሆነ ቢንግ ሹት እንለዋለን ማለት ነው። በሶስተኛ ደረጃ ላይ ደግሞ የምነግራችሁ ክሎዝ አፕ ሹት ይባላል። ክሎዝ አፕ ሳይዝ ብለን መጻፍ እንችላለን። ከትከሻ በላይ የምንቀርጽ ከሆነ ክሎዝ አፕ እንለዋለን ማለት ነው። ከዚህ በላይ የምንቀርጽ ከሆነ ክሎዝ አፕ ብለን እንወስዳለን ማለት ነው። ሜቢ እንደዚህ አይነት ሹቶችን ፊልም ላይ አይታችሁ ሊሆን ይችላል። እንደ ማጣቀሻ ቪዲዮዎችን አስቀምጥላችኋለሁ። እነሱ ላይ በደንብ ዲቴል ይገባችኋል ብዬ አስባለሁ። ክሎዝ አፕ ነው። አራተኛው ደግሞ ሚዲየም ክሎዝ አፕ ነው። ሚዲየም ክሎዝ አፕ ብዙ ጊዜ የምታውቁ ከሆነ ፎቶ ቤት ስንሄድ ሚዲየም ክሎዝ አፕ ነው ጉርድ ፎቶ የምንነሳው። እንደዚህ አይነቶቹ ሚዲየም ክሎዝ አፕ ፎቶዎች ላይ ከደረታችን እስከ ጭንቅላታችን ያለው ሚዲየም ክሎዝ አፕ ሹት ለመውሰድ እንችላለን ማለት ነው። ከዚህ ከደረታችን እስከ ጭንቅላታችን ያለው ሚዲየም ክሎዝ አፕ ብለን መውሰድ እንችላለን ማለት ነው። በአምስተኛ ደረጃ ላይ ያለው ደግሞ ሚዲየም ሹት ነው። ሚዲየም ሹት ደግሞ ከወገብ ወይንም ደግሞ ከእንብርት በላይ የምንቀርጽ ከሆነ ማለት ነው። ከዚህ ነው የጀመረው። አሁን ደግሞ ከዚህ ከእንብርታችን እስከ ጭንቅላታችን የምንቀርጽ ከሆነ ሚዲየም ሹት ብለን መያዝ እንችላለን ማለት ነው። እና ደግሞ በስድስተኛ ደረጃ ላይ ደግሞ ካውቦይ ሹት ነው። ካውቦይ ሹት ደግሞ ከስሙ እንደምንረዳው ከሆነ ሜቢ ካልተሳሳቱ ካውቦይ ማለት ቴክሳስ አካባቢ ካያችሁ ካውቦይ የሚባሉ አይነት ሰዎች አሉ። በእነዛ ሰዎች አይነት ምሳሌ ነው የመጣው ማለት ነው። ምንድነው ስሙ? ካውቦይ የምንለው ደግሞ ከዚህ ከምድር የሚባለው ከጭናችን በላይ ከጭናችን እስከ ጭንቅላታችን የምንቀርጽ ከሆነ ካውቦይ ሹት እንለዋለን ማለት ነው። በሰባተኛ ደረጃ ላይ የምናየው ደግሞ ሚዲየም ፉል ሹት ነው። ሚዲየም ፉል ሹት ደግሞ ከጭናችን በታች ከጉልበታችንም በታች የእግራችን ጡንቻ አካባቢ ከዛ ጀምሮ እስከ ጭንቅላታችን የምንቀርጽ ከሆነ ሚዲየም ፉል ሹት እንለዋለን ማለት ነው። በስምንተኛ ደረጃ ላይ ደግሞ ያለው ፉል ሹት ነው። ፉል ሹት ያው ከስሙ እንደምንረዳው ከጫማ እግራችን እስከ ጸጉራችን ድረስ ያለው ፉል ሹት ነው። ፉል ሹት ብለን መያዝ እንችላለን ማለት ነው። ከባለፈው ጋር በደንብ እንዲገባችሁ ለማስረዳት ያህል ባለፈው ያየነው ሳይዝ ነው። ዛሬ ያየነው ሳይዝ ነው። ባለፈው ያየነው ደግሞ ፍሬም ነው ማለት ባለፈው ቪዲዮ ላይ ያያችሁ መጀመሪያ ባለፈው ቪዲዮ ማየት ይኖርባችሁ ማለት ነው። እነኚህን ሁለቱን ኮላቦሬት በማድረግ አሪፍ የሆነ ሹት ሊስታችንን ማውጣት እንችላለን ማለት ነው።
ከዚህ ውጭ የቀሩ ደግሞ አሉ። እነሱን ደግሞ በቀጣይ ቪዲዮ አሳያችኋለሁ። እስከዛ ድረስ ሼር፣ ላይክ፣ ሰብስክራይብ በማድረግ ጠብቁ። የዛሬው ቪዲዮ በዚህ ያበቃል። ለፊልም ሜኪንግ ፎሎ